ችግር ውስጥ ብትሆኑ፣ ውድቀት ውስጥ ብትሆኑ፣ ስኬት ማጣት ውስጥ ብትሆኑ፣ ሰው ቤት ብትሆኑ፣ በሥራ ማጣት ውስጥ ብትሆኑ፣ ሰው ሀገርም ብትሆኑ ኤክስፔክት የምታረጉት ነገር ነው አሁን ማተር የሚያደርገው። ዴስቲኒያችሁን የሚጠቀልለው፣ ፍጻሜያችሁን የሚጠቀልለው እናንተ የምትኖሩበት ሲቹዌሽን አይደለም። ትተዋችሁን የሄዱ ሰዎችም አይደለም። አሁን ቤት ያሉትም አይደሉም። የአገሬ ልጆች ሰይጣን ኤክስፔክቴሽናችሁን ከወሰደባችሁ ዘመናችሁን በጠቅላላ አንድ አይነት ሁኔታ ውስጥ እንድትቀመጡ ነው የሚያደርጋችሁ። ዴስቲኒያችሁ ያለፋችሁት በዴስቲኒ አይደለም የሆነው፣ ኤክስፔክት የምታረጉት ነገር ነው የሚሆነው። ጌታ በልብ ኤክስፔክት የምታረገውን ነገር፣ የምትጠብቀውን ነገር ጀሪካንም ተሸከም፣ ኩንታልም ተሸከም፣ ምንም ሁን፣ ሱቅ ላይም ቁም፣ ሱቅ እየሸጥክም ቢሆን ከሰማይ አንጻር የሚብራራ በመጣ ጊዜ የምትለው ነግሮኛል ብለህ የምትለው ኤክስፔክት የምታረገው የምትጠብቀው የጻፍከው የነገረ እንዲና እንደዚህ አደርጋለሁ ያለ መጨረሻችሁ መጥፎ ታሪካችሁ ሳይሆን የምትጠብቁት እሱ ይሆናል። ቡናም እየሸጣችሁ ቢሆን፣ ምግብም እየሰራችሁ ቢሆን፣ ተራም እያስከበራችሁ ቢሆን፣ ኪራይ ቤት ውስጥም ብትሆኑ፣ ሰው ቤትም ብትሆኑ፣ እንጀራም እየጋገርሽ ቢሆን የምትጠብቂው ነገር ካለ ይመጣል። አንድ ቀን ይገላግለኛል፣ ይመጣል፣ ከዚህ እሳት ውስጥ ያወጣኛል። ረጅም ዘመን አልጋ ላይ የተኛችሁ በቴሌቪዥን የምትከታተሉኝም ሰዎች ከሆናችሁ አመታት አስቆጥራችሁም ከሆነ አልጋችሁ ላይ መጀመሪያ አካባቢ የሚመጡ ጥያቄዎቻችሁ አሁን ላይ መጡ ይችላል። በመጀመሪያ አካባቢ የሰማችሁት የእግዚአብሔር ቃልና ትንቢትም አልሆነም ሊሆን ይችላል። አሁንም ግን በልባችሁ ይሄንን ኤክስፔክቴሽን ማቋረጥ የለባችሁ። መቼና እንዴት እንደሚመጣ በሰሜን ስትጠብቁት እሱ በደቡብ፣ በሰማይ ስትጠብቁት በየብስ፣ በባህር ስትጠብቁት እሱ በምድር ይመጣል። በምን አይነት ሁኔታ ውስጥ የትኛው ጊዜ ላይ እንደሚመጣ ነው እንጂ ማታቁት፣ መምጣቱ ግን እርግጥ ነው ይላችኋል ጌታ። እናንተ አይደለም ወደዛ ሁኔታ የምትሄዱት፣ እኔ ወደ እናንተ መጣለሁ ይላችኋል። ማንኛውንም አይነት ገደብ አልፎ ይመጣል። እኔ ሳምራዊ ሆኜ ሳለ፣ አንተ አይሁዳዊ ሆነ ሳለ በመካከላቸው ገደብ አለ። የምትጠብቀው ነገር ገደቡን ጥሶ ክልከላውን ጥሶ ወደ እሷ እንደመጣ ልክ እንደዚህ ጌታ እንዲህ ይላችኋል፣ ገደቡን አልፎ ወደ እናንተ ይመጣል። ማርሴል ቴሌቪዥን ወንጌል ይለውጣል።